ሁለተኛው የብልጽግና ፓርቲ ጉባኤ ለአቅጣጫ የተቀመጠው የሚዲያ ኮሚኒኬሽን ዘርፍ ያሉ ተግባራት ነው። ከዚያ አኳያ ጠንካራ መንግስት እንዲመሰረት መጀመሪያ ጠንካራ ፓርቲ መመስረት መፍጠር ያስፈልጋል። ከዚያ አኳያ ጠንካራ ፓርቲ ጠንካራ መንግስት እንዲፈጠር ሚዲያው የራሱ ሆኖ ይሻላል። ምክንያቱም ሚዲያ በኢኮኖሚ ዘርፍ፣ በማህበራዊ ዘርፍ፣ በፖለቲካ ዘርፍ፣ በሁሉም በልማት ዘርፍ ያሉ ስራዎችን ያሉ እንቅስቃሴዎችን ለህብረተሰቡ ተደራሽ አድርጎ እንዲያውቁ ከማድረግ አኳያ ከፍተኛ ሚና ስላለው ይህ ደግሞ በፓርቲው የፓርቲን እሳቤ በተለይ የገዢ ትርክት እንዲሰርጽ ከማድረግ አኳያ በተከታታይ በመልዕክት እየተቀረጸ ለህዝቡ ተደራሽ እንዲሆን ለምሳሌ አሁን በጣም እየተለመደ ባህል እየሆነ ደግሞ በኪነት በምሽት እያደረግናቸው ያሉ ተግባራት መደረጉ ብቻ ሳይሆን ያን ደግሞ በሚዲያ ማስተጋባት ሰው እንዲያውቅ ከማድረግ አኳያ የተሰሩ ስራዎች በጣም መልካም ተሞክሮ ስለሆኑ እነሱም ባህል እያደረገን መሄድ መቻል አለብን የሚል ሀሳብ ነው ያለኝ። በዚህኛው ለመጨመር ያህል ጠንካራ ፓርቲ ጠንካራ መንግስት እንዲፈጠር አጠቃላይ እያንዳንዱ ሴት ክንፍ ሊሆን ይችላል፣ ወጣት ክንፍ ሊሆን ይችላል፣ በፋይናንስ ዘርፍ ሊሆን ይችላል፣ በሌላው በፓርቲ አደረጃጀቶች ያሉ ስራዎችን ያሉ የፓርቲ ተግባራትን አጉልተን ለማሳወቅ ያሉ ጥንካሬዎች ከዚህ በፊት ሲሰሩ የነበሩ ጥንካሬዎች በበለጠ አጉልተን በመስራት በማሳወቅ ጠንካራ መንግስት ሆነው መፈጠር እንችላለን ብዬ አስባለሁ። ፓርቲያችን ከጅምሩ ጀምሮ ለሚዲያ ነፃነት የሰጠ ፓርቲ ነው። የሌላው ተቋማት ነፃነት እንደሰጠው ሁሉ አንዱ ተቋም ደግሞ ሚዲያ ስለሆነ ለሚዲያው ደግሞ በተገቢው ነፃነት ተሰጥቷል። ከዚያ አኳያ ነፃነትን በአግባቡ መጠቀም እያንዳንዱ ይሻላል። በግለሰብ ደረጃ ሊሆን ይችላል ነፃነቱ፣ በተቋም ሊሆን ይችላል ነፃነቱ። ሚዲያ ኒው ሚዲያ ወይም አዲስ ሚዲያ የምንለው በተለይ ማህበራዊ ሚዲያ ላይ በስፋት ወጣቱ ትውልድ በእይታ ውስጥ በዚያ ውስጥ ነው ያልፈውና ከቴክኖሎጂ ጋር የተዛመደ ህዝብ ደግሞ የግድ ያያል ማህበራዊ ሚዲያ። ከዚያ አኳያ ነፃነቱን በአግባቡ መጠቀም ላይ ግን ትኩረት ተደርጎ ለወደፊቱ መሰራት አለበት ብዬ አስባለሁ። በሁለተኛው መደበኛ ጉባኤ አቅጣጫ ላይ እንደተቀመጠው ነፃነቱ እንደተሰጠው ሁሉ ሀገር የሚያፈርስ ለብጥብጥ የሚያደርግ እርስ በርስ የሚያስጨርስ የሆነ ቦታ ላይ ቁጭ ብሎ በማህበራዊ ሚዲያ ለመገዳደል የሚያበቃ ወይም እርስ በርስ የሚያስጨርስ አፍራሽ የሆኑ ሀሳቦችን የሚያራምዱ አካላት የግድ ተጠያቂነት መስፈን አለበት። ምክንያቱም በሁለተኛ ፓርቲ ጉባኤ ላይ የተቀመጠ አቅጣጫ ይሄ ስለሆነ ያሉ ማህበራዊ ሚዲያ ነፃነት እንዳለ ሆኖ የመከታተል አዎንታዊ የሆኑ አስተሳሰቦች በህዝቦች ዘንድ እንዲሰርጽ በአግባቡ እንዲሰርጽ፣ አዎንታዊ የሆኑ ሀሳቦች ደግሞ ለሰላም ግንባታ፣ ለተቋማት ግንባታ፣ ለፓርቲ ጥንካሬ፣ ለጠንካራ መንግስት ሆኖ እንዲመሰረት ጭምር አይነተኛ ሚና እስካለው ድረስ እኛም በእያንዳንዱ ፓርቲ ተቋማት የሚሰሩ ስራዎችን አጉልተን በማሳየት ችግሮችን ካሉ ችግሮችን እያረሙ መሄድ። ለምሳሌ አሁን ነፃነት እንደተሰጠ ሁሉ ቅድም እንዳልኩት አልባሌ ወይም ያልተገባ አሉታዊ በሬ ወለድ የሆኑ አስተሳሰቦችን የሚያንጸባርቁት ላይ እየተከታተሉ የማረም የማስተካከል ስራ መስራት ይጠበቃል ብዬ አስባለሁ። የፓርቲያችን ሁለተኛ መደበኛ ጉባኤ ሲያካሄድ ያስቀመጣቸው 10 አቅጣጫዎች አሉ። ከዚያ ውስጥ አንዱ የሚዲያ ኮሚኒኬሽን ተግባር ነው። ከዚያ አኳያ ገዢ ትርክት
በሚገባ እንዲሰርጽ በማድረግ እንዲሁም የአባላትን የአመራሩን ተሳትፎ በዚያው ኢንጌጅመንቱን ከፍ በማድረግ እያንዳንዳችን ለክፍለ ከተማችን ለቂርቆስ የጀማመርናቸው ስራዎች አሉ። በሚዲያ ላይ አጠቃላይ ህዝቡ የሚገባውን መረጃ እንዲያገኝ የተሰሩ ስራዎችንም በሚገባ በማስረጽ በተለይ ገዢ ትርክት ኪነ ጥበብ ምሽት ላይ የምንሰራቸው ስራዎች በሌማት ትሩፋት ላይ ትልልቅ ፕሮጀክቶች ላይ በተለይ ደግሞ አሁን ከቃል ባለፈ እንደ ባህል አድርገን እየሄድን ያለውና በህዝቡ ዘንድ ይሁንታ ያገኘው የኮሪደር ልማታችንን በደንብ አድርገን በማስተዋወቅ አባላቱ በብልጽግና ህብረት በብልጽግና ቤተሰብ የተደራጁ ተቋማት አሉ። በዚህ ላይም ግልጽ መግባባት ላይ ተደርሶ እያንዳንዱ የፓርቲ ስራዎች ተሳትፏቸው ከፍ ባለ መልኩ በሚዲያ እንዲሸጥ ከማድረግ አኳያ ስራችን አጠናክረን እንሄዳለን ብዬ አስባለሁ። ከልብ አመሰግናለሁ።